ስልጠና በስልጠና ነው በየቦታ ያለው ስልጠና በስልጠና ነው። አማሮቹም ደግሞ ለዚህ የሚሆን ዝግጁነት ለዚህ የሚሆን እንትን እያደረጉ ነው። አይነገርም ያለው ሁኔታ እየተነገረ አይደለም፣ ግን ውስጡን ሁሉም እየተዘጋጀ ነው። የኦሮሞዎቹ ኦሬዲ መከላከያ ሆነዋል። የኦሮሞ ልዩ ኃይል አለ፣ ኦነግ ሸኔ አለ፣ ኦነግ አለ። አንድ ናቸው። ሲፋቁ ሁሉም አንድ ናቸው። አንደኛው መንግስት ሆኖ ጨዋታ እየተጫወተ ነው። አየር ኃይሉን ይዟል፣ ምድር ጦሩን ይዟል፣ ሎጂስቲኩን ይዟል፣ ጠቅላይ ሚኒስትርነቱን ይዟል፣ የካቢኔውን በአጠቃላይ ፓርላማውን ይዟል፣ ንግድ ባንኩን ይዟል፣ ኢኮኖሚውን ይዟል፣ በአጠቃላይ ይዟል። ይሄ አንደኛው የኦሮሞ ኃይል ማለት ነው። ሌላው ደግሞ ጫካ የገባ አለ። ሌላው ደግሞ ፌደራል ፖሊስ ይሆናል። ፌደራል ፖሊስ የተያዘው በኦሮሞ ነው። መከላከያው የተያዘው በኦሮሞ ነው። አየር ኃይሉ የተያዘው በኦሮሞ ነው። ጠቅላይ ሚኒስትርነቱ የተያዘው ወሳኙ ቦታዎች በሙሉ የተያዙት በኦህዴድ እና በኦነግ ሰዎች ነው ማለት ነው። ስለዚህ ይሄኛው የተሻለ ቁመና ላይ ነው ያለውት ነው የሚለው። ደግሞም የሚዋጋው የሚያወድመው ምን የሚለው በሌላው ኪሳራ ነው፣ በኢትዮጵያ ኪሳራ ነው የሚዋጋው። የሚያወድመውም ደግሞ ቀና ብሎ በኋላም ሲመጣ እንዳይደርስብኝ ብሎ ነው። መጀመሪያ ትግሬን አደቀቀው፣ ከዛ በኋላ አሁን አማራን እያደቀቀ ነው። ግብረ መሱ ከባድ ሆነበት እንጂ አማራን እያደቀቀ ነው። ራሱን ግን እየገነባ ነው። የአዳሪ ትምህርት ቤት ይገነባል። የስንዴው ልማት፣ የፋብሪካው አይነት፣ የሪዞልቱ አይነት የምናምን በጣም ውብ ተደርጎ እየተገነባ ነው። ይሄ ደግሞ ሲከስር የከረመው በዛው ይቀራል ወይ ነው? አይደለም፣ በዛው አይቀርም። ያ ደግሞ ተነስቶ ይመጣል ማለት ነው። አማራዎቹም ከዘመናት እንቅልፍ በኋላ፣ ከዘመናት መኝታ በኋላ፣ ከዘመናት ዳተኝነት በኋላ እድሜ ለአብይ አህመድ በደንብ አድርጎ አስታጥቋቸዋል። በደንብ አድርጎ ቀጥቅጦ አንቅቷቸዋል። ገርፎ ዙሪያቸውን ዝቅ አድርጎ በሳማ ለብልቦ ሰድቦ እንደ አብይ የአማራውን ኃይል ያዋረደ እንደ ብልጽግና ማለት ነው ያዋረደ አክቲቪስቶቹ በሏቸው ምን በሉ ንቀታቸው። ሰው ደግሞ በተናቀ ቁጥር፣ ሰው ደግሞ በተሰደበ ቁጥር፣ ሰው ደግሞ በተገፋ ቁጥር እንደ ብረት እየጠነከረ ነው የሚሄደው። በተለይ አማራው ማለት ነው። ዛሬ ፕሮፌሽናል ስልጠና እየሰለጠኑ ነው። የጉሬላ ምናምን አይደለም። መከላከያ ውስጥ የነበሩ ኮሎኔሎች፣ መከላከያ ውስጥ የነበሩ አዋጊዎች፣ መከላከያ ውስጥ የነበሩ ሳይንቲስቶች፣ የዚህ የጦር ጠበብቶች የአማራውን ኃይል እያሰለጠኑት ነው። ይሄ ተኩሶ የሚሮጥ ምናምን ሳይሆን የሚተካ መከላከያውን የሚተካ እና ረጅም ርቀት አስበው የሀገሪቷ መከላከያ መበተኑ አይቀርም። የሀገሪቷ መከላከያ መፍረሱ አይቀርም። ይቺ ሀገር ሌላ ነገር እንዳይመጣባት በማሰብ አማሮቹ የአማራን ወጣቶች የተለየ ዓለም አቀፍ ወታደራዊ ስልጠና፣ የኮማንዶ ስልጠና እያሰለጠኑ ነው ማለት ነው። የምትመለከቷቸው በሙሉ ዝም ብሎ አይደለም። ለዚህ ደግሞ ስርዓቱ ሊመሰገን ይገባል። እኔ አመሰግነዋለሁ። ይህንን አማራ፣ ይህንን ዝፍጥ ብሎ የተኛ አማራ፣ ይህንን እንቅልፍ ለሽ ብሎ የተኛ አማራ፣ ይህንን እህል በበሰለበት ቦታ ሁሉ ብቻ ሄዶ እየተቀመጠ ስብሰባ ሲያዳምቅ የነበረ ወርክሾፕና ምንድነው ይሄ ሲምፖዚየም ላይ ከረባትና ሱፉን ደቅ አድርጎ ኢትዮጵያ ሲል የነበረ አማራ ገርፎ እነ ስዩም ተሾመ ምስጋና ይድረሳቸው። በእውነት እነ ኤርሚያስ ለገሰ ምስጋና ይገባቸዋል። እነ ኮሮና ዳዊት ምስጋና ይገባቸዋል። በተለይ የብልጽግና አክቲቪስቶች ባለስልጣናቱ እነ ብርሃኑ ጁላ ንቀታቸው አማራን በ3 ቀን ነው ሱሪውን ምናስወልቀው። ደግሞ ለዚህ ቀጥበ ነው አሁን ግማሹ እየፈረጠጠ በመለቃቀም ላይ ነን። ምን ተስየ ምናምን ይሄንን ጀግንነት የራሱ የነበረን ኃይል
የነበረ አካል ገርፈው አስነሱት። በቃ ገርፈው። ብርሃኑ ነጋ ደግሞ እግዚአብሔር ይስጠው፣ ብርሃኑ ነጋ ደግሞ አትማርም ብለው ዩኒቨርሲቲ እንዳይገባ 12ኛ ክፍል እንዳያልፍ እንዳይፈተን አድርገው አፈር ከደች ያበሉት። በጣም በተጠና መልክ ነው አማራ እንዲደራጅ፣ አማራ ወደ ቀልቡ እንዲመለስ የተደረገው ማለት ነው። ቁጭ ብሎ ሞት ነው፣ እየሄደ ሞት ነው። እና ከስደት የቀሩት በአጠቃላይ እንደምትመለከቷቸው የራሳቸውን ኃይል እያደራጁ እየመጡ ነው። ቁጥሩም ቀላል አይደለም። አማራ ቁጥሩም ቀላል አይደለም። ደግሞ ሌላው ኮዝ ነው፣ የሚዋጋበት ምክንያት ነው። ምክንያቱ ደግሞ አሳማኝ ነው። ለማንም ቢነገር ለማንም ቢወራ አሳማኝ ነው። ይህን አሳማኝ ምክንያቱን ይዞ የመጣ የአማራን ኃይል እንዴት ነው የምትመልሰው ነው። አሁን አንዳንድ ወታደሮች እየተናገሩ ነው፣ እየሰማናቸው ነው። ጥያቄ እየጠየቁ ነው። ባካችሁ አንዋጋ፣ ባካችሁ አንነካካ እያሉ ነው። ወደ አማራ ክልል የሚሄዱት ህፃናት ልጆች ናቸው። ገና የፍቅር እንትናቸውን ያልጨረሱ ህፃናት፣ በጣም ትንንሽ ልጆች ናቸው። በጣም ትንንሽ ልጆች ማለት ነው። የሚዋጉት ከዚህ ወጠምሻ ጋር ነው። ተመልከቱት። ይሄ ባሩድ ሲያሸት ያደገ፣ ይሄ ጥይት ሲተኩስ ያደገ፣ ለሰርግ በለው፣ ለደስታ በለው፣ ለፈንጠዝያ በለው፣ ለማህበር በለው፣ ለንግስ በለው እንትን ያደረገ ከዚህ ጎምቱ ጋር ነው 12ኛ ክፍል የወደቁ ልጆች እንዲዋጉ አብይ አህመድ እየላካቸው ያሉት። ወንድ ከሆኑ እንደ ወያኔ ፊት ለፊት አይገጥሙንም። ሜካናይዝድ ጦር አድርገው እንደ ወታደር አይገጥሙንም። ወንድ ከሆኑ እንደዛ አያረጉንም ምናምን ይላል። አማራ እንደዛ መግጠም አይችልም። አሁን ወደዛ ሙከራ እያደረገ ነው። ግን አማራ እንደ ወያኔ እንደ ቲፒኤልኤፍ ማድረግ አይችልም። ምክንያቱም ቲፒኤልኤፍ 17 ዓመት ጫካ እያለች ሀብቱ ነበራት፣ ገንዘቡ ነበራት፣ መሳሪያው ነበራት። ከዛ ደግሞ 27 ዓመት መንግስት ከሆነች በኋላ ደግሞ ሁሉ ነገር ነበራት። ሮኬት ነበራት ማለት ነው። ያን አቅም የመሰረተችው የትግሬ ገበሬ ያዋጣው ገንዘብ አይደለም፣ ባዋጣው ገንዘብ አይደለም። የትግራይ ገበሬ በሴፍቲ ኔት የሚኖር ነው። ልማት ሰርቶ ስንዴ የሚሰፈርለት፣ ዘይት የሚሰፈርለት በእርዳታ የሚኖር ነው የትግሬ ገበሬ። ከትግራይ ነዳጅ ፈልቆ ያ ምናምን ሆኖ አይደለም። ኢትዮጵያን ይዘው ስለነበረ በኢትዮጵያ ሀብት የተገዛ ነበር። ከኤርትራ ጋር ነው የምንጣላው ብለው የሰሜን እዝን በአጠቃላይ ትልቁን መሳሪያ የጦር ኃይል የጦር ሰራዊት በአጠቃላይ ያከማቹት ትግራይ ነበር።